በልጆች ላይ የአይረን እጥረት ሲከሰት የአይምሮ እድገት፣ የበሽታ መከላከል አቅምንና ሌሎች ችግሮችን ሊያስከትል ይችላል። አይረን ለጡንቻና ቲሹዎች እድገት በጣም አስፈላጊ ነው። ይህ ንጥረ ነገር በሚያንስበት ጊዜ የልጆች አካላዊ እድገት ላይ ተጽዕኖ አለው። በተጨማሪም የህፃናት የማስታወስና የንግግር ችሎታ ላይም ተጽዕኖ ያመጣል። አቅም ማነስ እንዲያጋጥማቸው በበሽታዎች ቶሎ እንዲጠቁም ያደርጋቸዋል። ስለዚህ ዛሬ የአይረን እጥረት የሚያስወግዱ 10 ምግቦችን ይዤላችሁ መጥቻለሁ። ሰላም ውድ የዋራኪ ዩቲዩብ ቻናል ተከታዮች እንዴት ናችሁ? የመጀመሪያው ቀይ ስጋ ነው። የዶሮ፣ የበሬ፣ የበግ ስጋ ከፍተኛ የአይረን መጠን ስላላቸው ለልጆች የአይረን መጠን ከፍ ያደርጋሉ። በተለይ በሚገባ የበሰለ ጉበት በአይረን በከፍተኛ ሁኔታ የበለጸገ ነው። ሁለተኛው የእንቁላል አስኳል ነው። የእንቁላል አስኳል ለልጆች በርካታ ጥቅሞች አሉት። ከነዚህም መካከል በቂ አይረን እንዲያገኙ ይረዳል። እንቁላል የሚያዘወትሩ ልጆች በአይረን እጥረት የመጋለጥ እድላቸው ዝቅተኛ ነው። ሶስተኛው ምስር ነው። ምስር ከፍተኛ የሆነ አይረንን በውስጡ ይዟል። ይህንን ምግብ በተለያየ መልኩ ለልጆች ማቅረብ ከሚያስገኘው ጥቅም አንዱ የአይረን እጥረት ማስወገድ ነው። አራተኛው ቦለቄ ነው። የተለያዩ የቦለቄ ዘሮች የተለያየ የአይረን መጠን ቢኖራቸውም ሁሉም ለልጆች በቂ የአይረን መጠን ይይዛሉ። ይህንን ምግብ በሚገባ አብስሎ ለልጆች መስጠት የአይረን እጥረት ለማስወገድ ይረዳል። አምስተኛው ብሮኮሊን ነው። ብሮኮሊን በሽታን ለመከላከል የሚያግዝ ቫይታሚን ሲ አለው። በተጨማሪም አይረንን የያዘ ምግብ ነው። ስለዚህ ብሮኮሊን አዘውትሮ ለልጆች መስጠት የአይረን እጥረት እንዳያጋጥማቸው ያደርጋል። ስድስተኛው ሽምብራ ነው። ሽምብራ በአይረን ከበለጸጉ ምግቦች መካከል አንዱ ነው። እንደ ልጆች እድሜ ለአመጋገብ እንዲመች አድርጎ መስጠት የአይረን እጥረት ለማስወገድ ይረዳል። ሰባተኛው አሳ ነው። አሳ ልክ እንደ ሌሎች የእንስሳት ተዋጽኦ በአይረን የበለጸገ ምግብ ነው። በጥንቃቄ አዘጋጅተን ለልጆች ብንመግባቸው የአይረን እጥረት ይከላከላል። ስምንተኛው አረንጓዴ ምግቦች ናቸው። እንደ ቆስጣ፣ ጎመን፣ ሰላጣ ያሉ ምግቦች በቂ አይረኖችን ይይዛሉ። ስለዚህ የአይረን እጥረት ለመከላከል ሌላው አማራጭ ነው። ዘጠነኛው የለውዝ ዘሮች ናቸው። ሁሉም የለውዝ ዘሮች አይረን አላቸው። በተለይ ካሹነት የሚባለው የለውዝ ዝርያ ከፍተኛ የአይረን መጠንን ይዟል። አስረኛው የዱባ ፍሬ ነው። የዱባ ፍሬዎች ምርጥ ከሚባሉ የአይረን መገኛዎች መካከል አንዱ ነው። የዱባ ፍሬ በሚገባ አብስሎ በልጆች ምግብ ውስጥ መጨመር የአይረን እጥረት ለማስወገድ ይረዳል። ልጆቻችንን ፈጣሪ ይጠብቅልን። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ ማድረግ እንዳትረሱ።